ውድ ተመልካቾቻችን ስንቶቻችሁ ለምትወዷቸው ሰዎች አበባን በመለገስና በመስጠት ፍቅራችሁን ገልጻችኋል? ስንቶቻችሁስ የምትወዷቸውን ያብራካችሁን ክፋይ አበባ አበበች ወይም ደግሞ አበበ በማለት ክብር አሳይታችኋል? መልሱን ለእናንተ ተዋለሁ። አበባ አንድም የፍቅር መግለጫ በሌላ መልኩ ደግሞ የውበት ማሳያ አድርጎ ይወስዳል። ዛሬ ላይ የምንገኘው ደግሞ በተለምዶ አያት ባቡር ጣቢያ የመጨረሻ መዳረሻ ላይ ነው። በዚህ ስፍራ ላይ ለበርካታ ጥቅም የሚውሉ በርካታ ግልጋሎትንም የሚሰጡ አበቦች አሉ። በአዲስ አበባ ውስጥ የሚለማ ሌላ አበባ፣ ለአዲስ አበባም አበባን የሚለግስ የአበባ ስፍራ የዛሬ ምልከታችን ይሆናል። አዲስ አበባ ውስጥ እንደዚህ አይነት ነገር እንደዚህ አይነት ልማት ይኖራል ብሎ እንግዲህ መገመት በጣም ከባድ ነውና እነዚህ ምንድናቸው? ለምንስ ጥቅም ነው የሚውሉት? እያንዳንዱ እንደው ማስረዳት ይችላል። እነዚህ እንደምታያቸው ለቤት ውስጥም ከቤት ውጭም ኢንዶርና አውትዶር ብለን የምንለያቸው ፕላንቶች ናቸው። ይሄ በተለይ ስፓራገስ የሚባለው በረንዳ ላይም መጠቀም እንችላለን። ቤት ውስጥም አድርገን ብርሃን ያለበት ቦታ ላይም አድርገን መጠቀም እንችላለን። ይሄ ቀጣዩ የምታየው ደግሞ ራበር ትሪ የጎማ ዛፍ የሚባለው ነው። ይሄም ቤት ውስጥ ብናደርገው ቆንጆ ውበት ቆንጆ ገጽታን የሚፈጥርልን ፕላንት ነው። እነዚህ የምታያቸው ደግሞ ሮዝመሪ ጥብስ ቅጠል፣ እነዚህም በረንዳ ላይ አድርገን የምንጠቀም። ስለዚህ በተለይ ውስን ቦታ ነው እንደማየው፣ ነገር ግን የሌለ የአበባ አይነት የለም። ከዚህ በተጨማሪ ደግሞ ከአበባ በተጨማሪ ለምግብነት የሚውሉ ለመድኃኒትነት የሚውሉ ለቢሮ ውበት የሚሰጡ ለከተማ ውበት የሚሰጡ በርካቶች ናቸውና እንደው ምን አነሳሳ? እንዴትስ ታየዋለህ? አጠቃላይ ደግሞ የሰው ግብረ መልስስ እንዴት ትረዳዋለህ? አድንቆ ነው የሚያልፈው፣ አበረታቶ ያልፋል። እንደዚሁም ገዝቶም ለቤት ውስጥ የሚያስፈልገው ለበረንዳው የሚያስፈልገው ለግቢው የሚያስፈልገው እንደዚሁ ለኮሪደሩም ለሚያስፈልግ አካባቢ ለሚያስፈልገው እንደሚያስፈልገው እንትን አይነቱ ይጠቀምባቸዋል። እነዚህ አበባዎች ከውበት ባለፈ ለበርካቶች ጸዳልን የሚለግሱ እንደዚሁም ውበትን የሚሰጡ ናቸው። ይህ አካባቢም የተለየ ገጽታን ተላብሷል። ከመናገሬ በፊትም በአይን የሚታይ ማንም ሰው የሚያየው ነው። አይተህ መመስከር የምትችል ነው። ከጽዳቱ አንጻር ያለውን ነገር ሁሉ ጊዜ እዚህ ጋር ያው እኔም ብቻም ሳይሆን አንዳንድ ልጆች መጥተው እዚህ ጋር ቁጭ ብለው ተዝናንተው የሚሄዱበት ነገር አለ። ይሄ አበባ ቦታ በጣም አካባቢውን ውበት የሚቀይርና የሚስብ ነው። ሁላችንም መቼም በዚህ የአበባ ቦታ በጣም ተስበን ነው እየመጣን እየገዛን ያለ ነው። ለአካባቢው ልማት ለውጭ ከውጭ ሀገር ለሚመጡ ለቱሪስቶች ምናምን ይህን አበባ ሲያዩ ባክግራውንዱ ሲያዩ ደስ ይላቸዋል እና ጥሩ ነው። ለአካባቢው ውበት ከማላበስ አንጻር እንግዲህ እንደምታየው ውብ የሆነ ሰፈር ውብ የሆነ መንደር ነው የገነባ ነው። ከአካባቢውም አልፈን በወረዳችንም በክፍለ ከተማውም ቆንጆ የሚባል ሰፈር ቆንጆ የሚባል ገጽታ ፈጥረናል። ይህ የአበባ ስፍራ ከውበት ባለፈ ለበርካቶች ትርጉሙ የበዛ ነው። አንድም የስራ ዕድል ያገኙበት፣ በሌላ መልኩ ደግሞ ከውበት ከጸዳል እንደዚሁም ደግሞ ከጥሩ መዓዛ ጋር የተሰናሰሉበትና የሚገናኙበት ስፍራ ነው። ይህን ደግሞ ሰራተኞችን በአንደበታቸው እንዲህ ይገልጻሉ። ንጹህ አየር እያገኘው በደንብ በቃ ፍሪ ሁኜ ሙዬን በደንብ እንትን እያልኩ የምሰራበት እንትን ነው። በጣም ያስደስተኛል። ያው አሪፍ እንትን ነው ማገኘው፣ ጥቅምም አሪፍ ነው። ስራውም ደስ ብሎኝ የምሰራው ስራ ስላገኘው አሁን እዚህ ላይ ቆንጆ ስራ እየሰራው ነው ያለው። እዚህ ስውል ያው ደስታ ነው የሚሰማኝ። እዚህ አካባቢ ያሉትን ወጣቶች ከዚህ አካባቢም አልፈው ባለሙያዎች እስከ መሆንም ደርሰዋል። የስራ እድል ፈጠራው እንግዲህ አሉ ከሚባሉ 8-9 ሰራተኞች አሉ እዚሁ የሚሰሩ በቋሚነት። ስራ እድል ፈጠራው ጋር እንደምታየው ይሄ ነገር ቶሎ ቁጭ አድርገው ቶሎ የሚያድግ ነገር አይደለም። ትቆጠቁጠዋለህ፣ ታጠጣዋለህ፣ ትንከባከበዋለህ። ይህን ስታደርግ ነው አበቦቹን መፍካት የሚችሉት ችግኞቹን ማደግ የሚችሉት እና ይሄ ነገር የተካተተ ካልሆነ የስራ እድል ፈጠራው ጋር እንትን አይኖርም። የአንድ ሰው ስራም የአንድ ሰው ውጤትም ሊሆን አይችልም። የብዙ ሰው በጋራ የመጣ ጥሩም የስራ እድል የሚፈጥር ስራ ነው። ታዲያ በዚህ ቦታ ላይ የሚለሙ ልማቶች የአካባቢን ጸዳል
እንደዚሁም ለበርካቶች የገቢ ምንጭ ከመሆን ባለፈ በዓለም አቀፍ ገበያ ተሻግረው የሀገርን ስም ማስጠራት ፍላጎትም አላቸው። እቅዳችን ሰፊ ብዙ ነው። መጀመሪያ ሀገር ውስጥ ያሉትን የአበባ ባህሪያቶችን የአበባ አይነቶችን ለሀገር ውስጥ ተጠቃሚ ማቅረብ፣ ለሀገራችን ጥሩ ገጽታ መፍጠር፣ ከዚህም ባለፈ ደግሞ ወደ ውጭ ለሚላኩ የአበባ ምርቶችን ማቅረብ፣ ጥሩ የሆነ ኢንቫይሮንመንትን መፍጠር፣ ጥሩ ገጽታዎችን ለህብረተሰቡም ማዳረስ። በአንድ ብቻ በዚች ብቻ እንትን አንፈልግም። ሰፊ በክልሎች እንደዚሁም በአንዳንድ የተለያዩ ከሀገር ጎረቤት ሀገሮችም እንደዚህ የመስራት እቅድ ሀሳብም አለ።